ብሎኳን ዛሬ ከመኝታ የተነስቼ ምን እንደምሰራው ውሎዬን የማሳያችሁ ይሆናል። ከአልጋ ይነሳለሁ ወዲህ ያለና ብሎኳን ዛሬ ከመኝታ የተነስቼ ምን እንደምሰራው ውሎዬን የማሳያችሁ ይሆናል። ከአልጋ ይነሳለሁ ወዲህ ያለና ሰውነቴን አሞቃቋለሁ። ከዛ የመጽሐፍ ቅዱስን አነሳና ትንሽ ምዕራፍ 2 አይና ከዛ ቁጭ አድርግና ትንሽ ጸሎት አደርጋለሁ። ቁጭ ባልኩበትን ከዛ እነሳና ወደ መኝታ ሽንት ቤት እማራለሁ። ከዛ ፊቴን ፍትክ አድርጌ ጥብጥብ ካረኩ በኋላ ጥርሶችንም ብሩሽ አድርጌ ምላሴን ምጥብ አድርጌ ካጸዳሁ በኋላ መኝታዬን እንደገና አነጣበታለሁ። ትንሽ የመኝታኝ ነች። በጣም ደስተኛ ነኝ። በጣም እንቅልፍ ጣፍቶኛል። ከዛ ሰላም ከዛ ሳሎን ሄድና መጋረጃውን ከፍት አድርገና ሶፋውን እርግፍ አበሮችን አድርገዋለሁ። እሱን ካላረገፉ በጣም ትቆጣለች። ከዛ ኩርሲ ላይ ያሉትን ጥቃቅን ነገሮችን ልቅም እያደረኳቸው በጣም ጽድት ለማድረግ እየሞከርኩ እገኛለሁ። በጣም ቆንጆ ሁኔታ እያደረኩኝ ካጸዳሁ በኋላ ከዛም ጣናዎች ምኖች የሚቀመጡበት ጥቃቅን ነገሮች የሚቀመጡን እያነሳሁ አጸዳችኋለሁ። ምክንያቱም እንደዚህ ካላደረጉ ሲዲዋል አንድ ቀን ድንገት ካገኘች ጉዱ ታፈረው እና ቆንጆ አርጌ ቆንጆ ሁኔታ ለማጽዳት እየሞከርኩ እገኛለሁ። በጣም ደስ በሚል ሁኔታ ነው የምሰራው እና ምንም ስራዬ አንዳንድም ቀን ቢደብረኝም በቃ ደስተኛ ነኝ በስራዬ። በጣም ደስ እያለኝ ነው የምሰራው። እያነሳሳው ቆንጆ አድርጌ እያጸዳሁ ነው የምገኘው። ሁሉም ማድረገው እንደዚህ ነው። ዕለት በዕለት ምንም የሚቀይረው ነገር የለም። በጣም ስቲካ ሚገጽታ ላይ ደስተኛ ነች። ምክንያቱም ጽዳት ለራሱ ነው እና በጣም ቆንጆ አድርጌ እያጸዳሁ ውሻ ማለች የሷን ቦታ እያንቀሳቀስኩኝ በደንብ አድርጌ ጽድት ታረግ ደረግ ከጨረስኩኝ በኋላ ሽንት ምንድነው ይሄ ምንድነው መጥባ የሚሉትን ነገር የለም እሱንም ታዎቹን አነሳሳና በጣም ቆንጆ ሁኔታ አድርጌ አጸዳለሁ ማለት ነው። ከዛ ሄጄ መጠጊያውን እየደረጉበትን ማይመስበትን አመጣና በሱ አብስ አድርጌ ወሮችን አነሷለሁ። በየለቱ ነው ማጸደው። ግን ይኸው እንደዚህ በጣም እንደምታዩት በጣም ብዙ ይወጣል። ከየት እንደሚመጣ ራሱ አላውቅም። እናንተ ጋርም እንደዛ ነው? እኛ ጋር እንደውም ወራ የለም ይባላል። ብቻ በየለቱ እንደዚህ ነው የምወጣው። አሁን ወደ ኩሽና ገባለሁ። ማታ ከመተኛታችሁ በፊት ያጥኳቸውን እቃዎችን አሁን አነሳሳለሁ። አሁን ማለት ስለነበረ አነሳሳና ወደ ቦታው መልሰዋለሁ እና ቦታ ላይ ያሉትን አንዳንድ እቃዎችን ደግሞ ጥብጥብ አድርጌ ፌሪም አልቆ ነበረና እንዳለ እንደዚህ ጣቢውን እንዳለ እንትን ብዬ መጨረሻ ላይ ያሉን አልጥልም። ምክንያቱም በውሃ ልቅልቅ አድርጌ ጨምራለሁ። ለምን ኑሮ ውድነት ከዚህ መማር አለብኝ ብዬ ነው ማለት ነው። እና እሱንም ጥብጥብ አድርጉኝ ጉናሽ ኩሽናው ደግሞ ጥርቅ በስፖንጅ ብትክ አድርጌ እንደዚህ ሳጽዳ ሲተው በጣም ደስ ይላታል። ምክንያቱም አንድ ቀን ብልንክት ከረሳው እንደ እዚህ አላጸዳሽም እያለች ትጠይቅኛለች። ለዛ ብዬ ሁሉንም ነገር እያነሳሰው በጣም ጽድት አድርጌ ቆንጆ አድርጌ እያጸዳሁ ነው የምገኘው። አሁን ምንድነው የቀረኝ? መወልወል። አሁን ብሉል አድርጌ እየደጋገምኩኝ ቦታውን በጣም ቆንጆ አድርጌ በቆንጆ ሁኔታ ሰማይ እስኪመስል ድረስ ጽድት አደርገዋለሁ። ያደረኩት አንድ ዲቶልና ዳክ የሚሉት ነገር ሁለቱም በአንድ ላይ ነው ያደረኩት። መጀመሪያ ዲቶል አደረኩኝ፣ ከዚህ ደግሞ ዳክን ያደረኩት እና በዛ ቦታ ሁለት አይነት ነው ያለው። ቆንጆ አድርጌ ታሪኬ ወለወልኩኝ ማለት ነው። ምክንያቱም ዲቶል ማድረጉ ውሻ ስላለ ቤቱ መጀመሪያ ትንሽ እንዳይሆኑ፣ አሁን ደግሞ ዳክን ያደረኩት ሁለተኛ ደገምኩኝ። ከዛ ሁለት ጊዜ ነው በየዕለቱ ወለውሎ በጣም አድካሚ ቢሆንም ደስተኛ ነኝ። ምክንያቱም ያለኝ ውጤቱን ነው ማየው እና በደንብ አድርጌ ወለወልኩኝ። ሽታው ብታዩ አትጠይቁ። ቤቱ ማዘው በጣም ዋው፣ በጣም ደስ ይላል፣ ይማርካል። አሁን ወደ ሽንት ቤት ይጠባል እንገባለን። ሽንት ቤት ያሉትን እቃዎችን አነሳሰው በቃ ወሮቹ ምን ታሪክ በየዕለቱ እንደዚህ ካረኩኝ አንድ ቀን ጭቅጭቅ ያለን ንዝንዝ ለምን አላለሽም የለም። በቃ ቆንጆ አድርጌ ትቀርቅ ጓንት አድርጌ በልቼ በደንብ አድርጌ አጥበዋለሁ በስፖንጅ በየዕለቱ ለመድኩ ብዬ አልተው። ለመድኩ አንዳንድ ሰዎች ለመድኩ ብሎ የሆነ ነገር ይነፋና ይተዋሉ። እኔ አልተው። ምንም ቢደክመኝ ማለት ነው። ትንሽ ስለሆነች እንትን ቤቱ ምንም አትከብደኝም። በደንብ አድርጌ አጸዳታለሁ ማለት ነው። ዋን ታርጌ ጥባርጌ ከዛ ሽብት በሸባታው አድርገዋለሁ። ከዛ በኋላ ደግሞ
ማንም መጥቶ እንደገና እንትን ቢያደርግ እንትን ነው ማለት ሙሉ ብለው እንጂ አላጥበም። አንዴ ካጠብኩ በቃ ነይ ነው ማጥበው ማለት ነው። እና አቦራው ምናምን ከእንትኗ ነገር አነሳሳል እና መደርደሪያ ነገር አለች ጋር የምታደረግበት እና በሱ አነሳሳው ቦታ ልጅ ቦታ እንትን ብዬ በዛ ካነሳው በኋላ ምንድነው ማድረገው ሸብት ታደርገዋለሁ ማለት ነው። ከዛ ስንፈት ትሪትመንቱን ድንፍት ታሪክ ትሪትመንት ሳይሆን ምንድነው ሪፍሬሽን ድንፍት ታደርገዋለሁ። ከዛስ ወደ ውጭ እወጣለሁ። ውጭ ወጥቼ ምንድነው ማለት በለኮን የሚባለው ነገር አለ። እሱን ጥብጥብጥብጥብ አደርገዋለሁ። በሚገርም ሁኔታ በጣም አረገና እሱንም ጸደት ጥቁር ነገሮች ምኖች አሉ። እሱንም አቦራዎችን አነሳሳለሁ። ከዛስ ምንድነው ያለው እንጨት ያለ እንጨቶቹን ደግሞ ምን ያደርጓል ውሃ አጠጣዋለሁ። ውሃ በደንብ አድርጌ ውሃ አጠጣዋለሁ። ለምን ውሃ ካልጠጣ ይደርቃላ። እኔ ደግሞ በፊት ውሻ ስላለች ነው ሰዎች እንዳይገቡ ያደረኳቸው። ምክንያቱም በፊትም ሰው ገብቶ ነው የሚያጠጣው እኔ አይደለሁም። ግን ምንድን አደረኩት ውሻ ስለሚጮህ ብዬ አይ እኔ ያጠጣዋለሁ አልኩኝ። 200 ብር አስቀነስኩላቸው ለእነሱ። ለእኔ ግን አይሰጡኝም። ለምንድን ነው ግን የማይሰጡኝ? በጣም ይገርማሉ። ከዛ ውሃን አጠጣው። ምን አልኩኝ እንደገና ደግሞ በፎጣ አደረጉኝ። መልሼ ደግሞ ምንጣፉን አደረኩኝ። ከዛስ ወደ ቤት ገባሁኝ ማለት ነው። ወደ ቤት ገባሁና ለራሴ 2 እንቁላል መቀቀል አለብኝ አልኩና 2 እንቁላል በእሳት ላይ እጥዳለሁ። ጥብጥብጥብ አድርጌ ምክንያቱም ከላይ የሆነ ሽታው ደስ አይለኝም። ለዛ ጽድት አድርጌና ውሃው እሳት ላይ እንቁላልን ጨምሬ እጥዳለሁ። ከዛ በኋላ ከትን አደረኩና ወደ ተሰማራሉ። ውሻ የምትባል ትንሽዬ ቡችላ አለች። እሷን ይዤ ወደ ውጭ ማውጣት ወክ ማድረግ አለብኝ። ወክ ለማድረግ ወጣው ብላችኋለሁ። ወክ ለማድረግ ብቻዋን ነው ቸኩላለች። ካደርኩ ብላ አስቸገረችኝ። እኔም ደግሞ ቀስ በይ አለ እንሄዳለን። ምንድነው እንደዚህ የሚያፍጣድፍሽ እያልኳት ተከተልኳት። ከዛ ጫማዬን አደረኩት። ውጭ ነው ማድረጋት። የኔ ጫማ በጣም ቆሽሽ ብላለች በየዕለቱ ስለማድረግ ተመለስኩኝ። ውሻ ነው ካርጌ ከዛ እንቁላሌ እስኪመጣ በስላለኛለች። ከዛ ምን አደርጓል ወተት ግማሽ አድርግና ሻይ ቁልቃ ማይክሮዌቭ ላይ እንትን አድርግና ለው ላይ መስካፌ ጭምር። ከዛ በኋላ እንቁላሉ ምን አደርጓለሁ ከተፍ አድርግና ዳቦን ለሁለት ሰንጠቅ አደርጓለሁ። ለሁለት ዳቦን ሰንጠቅ ካረኳት በኋላ እንቁላሉ ውስጥ ያለውን አስካሉ ነገር አልወድም። አስካሉን ስለማልወድ አነሳሳና ከላይ ያለችው ነጯን ነው። አስካሉ ጥሩ ነው ላሉ ግን እኔ ደግሞ ከበላው በኋላ የሆነ ውስጥ ደስተኛ አይደለም እና ለዛ ነው የማልወደው። ከዛ ሲሆን በጣም ወደው ትላለና ጨምር አረኩት። ከዛ በኋላ ጨውም ትንሽ ጨምነስ አረኩና ቁርስን ወደ መብላት ቁጭ ለማለት እሰማራለሁ ማለት ነው። እዚህ ጋር ሻይም ደርሳለች። ሻዩ ግን ማር ማድረግ አለብን ብዬ ትንሽ አንድ ማንኪያ ማር ጨመርኩበት። ምክንያቱም ሱካር ጥሩ አይደለም። ሁሉ ጊዜ ሱካር አታስለምደው። ሱካር ጣፋጭ ነገር በጣም እንትን አለለም። ምክንያቱም ሳላቅ በፊት በልቼ ቦርጫ ሞኝላችኋለሁ እና ለዛ ብዬ እንትን አልኳለሁ። ትናንትና ጋግሬ የነበረው ኬክ ነበረና ለምን አልበላውም ብዬ ትንሽ ወተት ተርፎ ስለነበር እሱንም መብላት ጨመርኩና ልታርኩኝ። የሰራ ሰው ይበላል አይደል? እና የሰራ ሰው ይበላል ብዬ መብላትን ቀጠልኩኝ። አንድ ኬክ ወሰድኩና ሻይ ታረኩና እግዚአብሔርን አመሰገንኩኝ። ከዛ በኋላ ምን አናለሁ ልብስ አጥባለሁ። ልብሰን ካርኩ በኋላ አሁን ወደ ፎቅ መሄድ ነው የሚቀረኝ እና ላይክ ሰብስክራይብ ያደረጋችሁ አበረታቱ። ሁላችሁም ቤተሰብ ሁኑ ባካችሁ፣ እኔን አበረታቱ ፕሊዝ።